አይዞህ እንዴት ነህ? ሰላም ነው። እንደዚህ ፍራሽ የሚያስይዝ አልጋ የሚያስይዝ ነው። ራስን እኮ እንደዚህ የነገረኝን ትሆኑና ዋናው መስማቴ ነው አይደል? ነገሮች ነው ማምጣት እኮ አይጠበቅም። ለምንድን ነው እንደዚህ ራስን የምታስጨንቀው እንዴ? እኔ ደህና ነኝ እኮ። እንዴት ነው ደህና የሆንከው? እንደዚህ ነው ደህና የሆንከው? ዝም ብሎ ራሴን ትንሽ ስላመመኝ ነው ያስተርኩት እንጂ ደህና ነኝ። ምንም አልሆንኩኝ። እና ለራስ እንደዚህ ብርድ ልብስ ተለብሶ ይተኛል እንዴ? ራስን አትጠብቅም? እውነት ነው ሁሉ ነገር ካንተ በኋላ እኮ ነው የሚሆነው። እንደገና ምግብ አልበላም ብለህ እያስቸገርካቸው ነው አይደል? አይደል ብሩክ? እንዴ ነገሮች እኮ ካንተ በኋላ ነው አይደል? እንዴ ነገሮች ሁሉ ነገር የሚስተካከለው እኮ አንተ ደህና ስትሆን ነው እኮ። እኔ ደህና ነኝ እኮ። አቤል ለምንድን ነው የጠራህ? አንተ ነው የጠራሃት? አልሰማ ስላልከን እሷ ትሰማታለህ ብለህ ምግብ አልበላ አልክ። ምግብ በልቻለሁኝ እኮ። ምንድን ነው እንትን ራስህን ደግሞ አትቅጣ። ምንድን ነው የትኛው ነገር መስተካከል የሚችለው እኮ አንተ ጤነኛው ስትሆን ነው። ገብቶሃል? እንዴ የሰው ልጅ ራሱን አያመውም እንዴ? እኔ ራሴን አሞኝ ነው አልኩሽ እኮ። ታዲያ ራስህንም ቢያምህ እኮ ምግብ መብላት አለብክ። በቃ አልጋ የሚያስይዝ ራስ ምታት የለም። ካልሆነ ሐኪም ቤት መሄድ ነው። ከዛ ባለፈ ደግሞ ለምን በዚህ መልኩ ትጨናነቃለህ? በቃ የሆነው ሆኗል አይደል? ኤርሚ ያልሰማም ብሎ ከዚህ ብሎ ማልቀስ ነው ስራው። ምግብ አይበላም። ያው ቀን ሙሉ ስንጨቀጭቅ ነው ብሎ ምን አይነት ከሰማሽ ማልቀስ ማልቀስ ማልቀስ። ምግብ አይበላም፣ እንቅልፍ አይተኛም። በቃ ብሎ ትያለህ ብለህ ነው አልሆንም ብሎ እሺ ካለሽ ነገር እንደዚህ መሆን የለብህም አይደል? እንዴ አብርሽ እንዴት ሰው አይደለ እንዴ? በቃ ነገሮችን እኮ ቁጭ ብሎ በቃ ራስን ለማዳመጥ የሆነ ብቻህን መሆን ካለብህ ብቻህን ሆነክ ሰው የሚያስፈልግህም ከሆነ ደግሞ እኛ ያለን ችግር የለውም እንጂ እንደዚህ ያለቀስክ እንደዚህ ታመ ምናምን አይደለም መሆን ያለበት። ቻልከውን አድርገሃል። እግዚአብሔር የፈቀደው ነው የሚሆነው። ማዘን ምናምን ነገር የለብክም። እምቢ ካልክ ጋሽዬንም አብዬንም እዚህ እንዲመጡ ነው የምናደርገው። ገባህ? ሄርሜላ ቢያንስ ትሰማታለህ ብለን ነው ለአንተ ብዙ ነገር ስላደረገች ብዙ ነገር ስለሆነችም ትሰማታለህ ብለን ነው እሷም የጠራናት። አለበለዚያ ጋሽዬም አብዬም ጠርተን ነው እነሱ ደግሞ ምንድን ነው ደህና የሆንከው? በጣም ነው እኮ የምታቃጥለው እኮ። መድኃኒት እየወሰድኩኝ ነው። ራሴን ነው ዝም ብሎ ያዝ ሲያደርገኝ እንጂ ደህና ነኝ እኮ። ራስህን እንድትጠብቅ ፈልጋለሁ። እኔ ስትጀምር እንደዚህ እንድትሆን አልፈልግም። በቃ ማለት እንድትጨናነቅ አልፈልግም። እንደገና ደግሞ በቃ ይሄ ሁሉ ሰው ላንተ ነው አይደል እየተጨነቀ ያለው? ቢያንስ ለኛ ብለህ እንኳን ራስን ለማረጋጋት ሞክር። ቢያንስ ደህና ሆነክ እንድናይክ እንደ ድሮ ቢያንስ መለስ በል። በቃ እንዴ በጣም ነው እኮ የምታቃጥለው። እሺ ትኩስ ነገር ትጠጣለህ? ምንም ነገር አልፈልግም። እውነት እኔ ደህና ነኝ። ምንም ነገር አልፈልግም። እነሱ ግን ብለው የሚጨናነቁት እሷንም እኛንም አንቺ ሊያስጨንቁሽ ፈልገው ነው። እነሱ እኔ በማስጨነቅ ምን የሚፈጠር ነገር አለ? አብርሽ ለምን ራስን አትጠብቅም? ፊልም እያየሁ ነበር። ምንም ነገር የተፈጠረ ነገር እኮ የለም። ለምን ነው ወደ ራስሽ የምታስጨንቂው? አለመብላት እኮ ለምን ያስጨንቃል? ምግብ ሳትበላ ሲጀመር በጣም ነው የምትጎዳው። በዛ ላይ ታተኩሳለህ። እስቲ ራሱን ለማየት ሞክር። እንዴ ታሞ በመተኛት ነው እንዴ መፍትሄ የሚሆነው? ይሄ ሁሉ ሰው ላንተ አይደል እንዴ እየተጨነቀ ያለው? ኤፍሬምም ጠርቼዋለሁ እየመጣሁ ነው ብሏል። ምን ተፈጥሮ ነው ብሎ ደንግጦ ያንተ ነገር ይሄ ሁሉ ሰው እያሳሰበው ነው። ስለዚህ ደህና ለመሆን ሞክር። አብርሃም ከራስህ ጋር ነው። እንደዚህ ስትሆን ደግሞ ማየት እንደማልፈልግ ታውቃለህ። ቢያንስ በቃ ለብሩክ ለአቤል ለእኔም ብለህ ለወንድምም ለቤተሰቦችንም ብለህ ቢያንስ ራስህን ጠብቅ። እሺ ሁሉም ነገር የሚስተካከለው አንተ ደህና ስትሆን። መጀመሪያ ራስህን ጠብቅ። በባዶ ቀን ሙሉ ሳትበላ በዛ ላይ ያለቀስክ እንዴት ነው? መጀመሪያ ራስህን ጠብቅ። እነሱ ሰውን ማጨነቅ ስለሚወዱ ነው። አቤል ነው አይደል የደወለልኝ ለመድኃኒት እንዲሆን ቢያንስ አብርሃም በእግዚአብሔር አታስቸግረኝ። ለአንተ ተጨንቄ ነው ምግብ እንኳን ሰርቼ ልክ የመጣሁት። እንዴ ይሄ ሁሉ ሰው ሁለቴ ብትጎርስ ምን ትሆናለህ? ለራሳችሁ ብሎ በቃ ችግር የለውም። እኛ ለራሳችን ልንበላ ምን ቤቱን ምግብ ሞልቶ አይደል እንዴ? እና ታዲያ ለምን ይዘሽ መጣሽ? ቤት ውስጥ ምግብ የለም እንዴ? ምግብ አለ፣ ግን በቃ አልበላም ብለሃል። እኔ ትበላለህ። በቃ ቢያንስ ሁለት ጉረስልኝና መድኃኒት ትወስዳለህ።
ተጎዳለህ እኮ ጨጓራክም እኮ አለመብላትክ ነው የሚጎዳክ። መድኃኒቱም እኮ እየሰራ ያለው ነው። ለዛ ነው ራስህ ማይለቀህ ምግብ ስላልበላ። የትኛው መድኃኒት ነው ምግብ ሳትበላ ውሰድ የሚለው? የሚወድሽ ልቤ ሁኔታው አላስቀምጥ ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨንቀኝ ዳገት ቁልቁለቱን ተማሰንኮት የልቤን ባይሞላ ባላገኝሽ ብርሽ አንድ ጨምር ቢያንስ ገና ምን በላክ እንዴ? ሁለት ሳል ሁለት እኮ ነው የጎረስከው። በቃኝ፣ እውነት በቃኝ። ከዚህ በላይ መብላት አልፈልግም። እንደ አብርሃም አረባክ ብላ እኮ ከረጋሃል እኮ እውነት በለውኝ። በቃ መድኃኒት ይሄ በኋላ ይጣፍጣል ምግቡ አልተስተናለኝ፣ ግን በኋላ በቃ እበላለሁ። ብሩካት ቀንጠውና በኋላ እንበላለን አንድ ላይ እኮ አንድ ለጉርሻ ጉርሻ ምንም እንኳን ጉርሽም አብርሃም ጠብ ማይነው እውነት በለውኝ። ጌታ በቃ አመሰግናለሁ። በቂ ነው። በቃ በኋላ መድኃኒት ነው እንትን እላለሁ። እውነት አመሰግናለሁ። በጣም የሚጣፍጠው እውነት። እሺ አሁን ምንድን ነው የማያስፈልግም? አልፈልግም። እውነት ምንም አልፈልግም። በቃ በቂ ነው። እኔ እኮ ዝም ብዬ ፊልም ለማየት ብዬ። እሺ ወይ ሐኪም ቤት እንሂድ። ሐኪም ቤት ለምን እንሄዳለን? አንተ ለምን ትዋሻለህ እንዴ? እሱ እኛ ቤዘን ነው እንዴ መሰለህ? ራስህን እንደምን ትፎግራለህ? እንደዚህ አላመመኝም። ራስህን እኮ እየጎዳለሁ አብርሽ በጌታ። እሺ እውነት ችግር የለም። እነሳለሁ። ልነሳ ከዚህ ጋር ከዛስ ልነሳ ፈልገሽ ነው? ወዴት ነው የምትሄደው? ተነስተህ እኮ ነው እኔ ፊልም ለማየት ነው ቁጭ ያልኩት እኮ አልኩሽ እንጂ ለሌላ ነገር አይደለም። ምንም ሞኝ አይደለም እንዴ። የትኛውም ሰው ራሱ ላይ ሞኝ ፀሐይ ሰው መስሎት ራሱ ላይ ሞኝ። ምን ላድርግልህ? ምንም ነገር አልፈልግም ነው። ለምን ስሜትህን ትደብቀዋለህ? አብርሽ የምትፈልገውን ነገር ንገረኝና እናድርግልህ። ሁላችንም ሬዲ ነን። አቤልም ብሩክም አለ እኔም አለው። አብርሃም እንዲህ ቤት ቁጭ ብላ ተናናቀ በቃ አዲስ ነገር ከብረን እንውጣ። አየር መቀበል ከፈለክ እንውጣ፣ ወይም ደግሞ ሐኪም ቤት መሄድ ከፈለክ የሚያስፈልግን ነገር ንገረንና እናድርግ። እንዴ ሰው የሌለው ሰው እኮ በሰዓት ምን ይሆናል? አንተ የሁሉ ሰው እያለ ለምን ብላ እንደዚህ ችላ የምትለው እንዴ? እሺ ሌላ ቀን እንወጣለን። ዛሬ መውጣት አልፈልግም። አመሰግናለሁ። ሌላ ቀን እንወጣለን። እውነት ችግር የለም። እና እንጂ አሁን ልተኛ ነው? አሁን ልተኛ ነው? እነሳለሁ። እያስጨነቃችሁ እኮ ነው። እነሳለሁ። ችግር የለውም። በቃ እኮ ነቃ በል። ስራህን መስራት ያለብህን ነገር ስራ። ስልክህንም ደግሞ ያጠፋኸውን አንሳ። እሺ ከፍተዋለሁ። ችግር የለም። እንደ ቤተሰብ ይጨነቃል አይደል እንዴ? ጋሽዬን ነው የምጠራለት። የምር በዚሁ ከቀጠል ጋሽዬ አብዬ ነው የምጠራው። አብርሃም ወደ ራስ አንዳንዴ ጓደኞች ባይኖሩኝ ምን እንሆን ነበር ማለት አለብሽ። ብቻህን ብትሆን ምን ላይ እንደምትሆን እኔ ስለማውቀው ነው። ራስን መጉዳት የለብህም አብርሽ። በቃ እሺ የምትላት ከሆነ ማልቀሱንም አቁም። ራስን ያሳመመ እሱ ነው። ለማይመለስ ነገር ዝም ብለህ እያለቀስክ ራስን አቁም። የሚስተካከልበትን መንገድ መፈለግ እንጂ ማልቀስ መፍትሄ አይደለም። ነገሮችን ደግሞ እንዳልኩክ ነው። ቢያንስ ጤነኛ ሆነህ ነገሮችን ማስተካከል በቃ አላቅም። ነገሮች ምናልባት ከዚህ በኋላ ላይ ሊስተካከሉ ይችላሉ። በአንተም ቦታ ቆሜ ደግሞ ነገሮችን ማሰብ ላልችል እችላለሁ። ግን ደግሞ ቢያንስ ጤናህን ጠብቅ። ከዛ በኋላ ሁሉም ነገር እግዚአብሔር የፈቀደው ነው የሚሆነው። ገባ? ይህ ሁሉ ሰው ለአንተ እየተጨነቀ እንደዚህ መሆን የለብሽ። እኔ ደግሞ እንደዚህ ትሆንም ማየት አልፈልግም። በቃ ደስታ ተመለሰ። የሆነ ሰዓት ተረበሽ፣ የሆነ ሰዓት በቃ የሚፈጠር ነገር ነው። ስለዚህ እንደዚህ እንድትሆን አልፈልግም። በጣም ነው የምታተኩሰው። ራስህን ጠብቅ። እንዴ ሰው እንደዚህ ታሙ እንደዚህ ተኛል እንዴ ቤት? እሺ ምግብም እኮ በደንብ አልበላም። ወይ ጁስ ነገር ይዤ ልምጣ? ቦርሳዬስ? ችግር የለውም። እውነት በቃ ሂጂ ሄዱ። ምንም ተመለሰሽ እንዳትመጪ እኔ ደህና ነኝ። እውነት ጁስ ላምጣልህ? ችግር የለውም። አታምጪልኝ። እውነት ንጹህ ጁስ እኮ ነው የማመጣልህ። ያልሆነ ግን አይደለም፣ አይረብሽም። ፍሬሽ ነው ላምጣልህ። ካብሽ ምግቡን አልበላም። መጣሁ አደራ። አቤት ይሻላል። ቢያንስ እኛን ሳሰማ እሷን ሰምታት ብልታት አስገድዳም ነው። እሺ ምን አድርግ ነው የምትሉኝ? በቃ ጤነኛ ከራስህ ጋር ሁን አብርሃም። የድሮ ጎበዙ አብርሃም ሁን። ማንም ሰው የሚፈልግ ጎበዝ ስትሆን ነው። ገብቷል?
ማንም ሰው አጠገብ የሚሆነው ጎበዝ ስትሆን ነው። እና ስለዚህ ታውቃለህ ጨጓራ እንደሚያምህ እያወቅህ ቀን ሙሉ ምግብ አትበላም። ከዛ ደግሞ በዛም በባዶ ሆድ ደግሞ መድኃኒት ትወስዳለህ። እንዴት ነው የሚሆነው ታዲያ? ከዛ ደህና ነኝ ይባላል። እንደዚህ ራስህን አትጣል አብርሃም። በቃ እኛ የምናውቀው አብርሃም ጎበዙ አብርሃም የትኛውም ነገር ችሎ የሚያልፈውን አብርሃም ነው። ገብቶሃል? የትኛውም ነገር መስተካከል የሚችለው ብያለሁ። አንተ ጤነኛ ስትሆን ነው በቃ። እንዴ አንተ እኮ እኛን የምመክር ሰው ነህ አይደል? እንደዚህ አታድርጉ። እኛን ይቅርና ሌላ ሰው ማይታወቅ ሰው የምትመክር አይነት ሰው ነው። እና ያን አይነት አብርሃም ነው የምንፈልገው። ይሄ ራሱን የሚጥለው ቶሎ የሚያዝነው ቶሎ የሚከፋው ቶሎ እንባ የሚቀርመው አብርሃም አንፈልግም። አብርሃም በቃ ጓደኞቼ የሚሉ ስም አንዳንዴ በቃ ይህን ነገር ግን እንትን ካላልክ እውነት እግዚአብሔርን እልሃለሁ ጋሽዬም አብዬንም ነው የምጠራቸው። መች መጡ ሳትል ነው ቤት መጥተው የምታገኛቸው። እና ለራስ ስትል እነሱን ማስጨነቅ ካልፈለግ ራስን ተከባከብ፣ ራስን ሁን። በቃ ይህን ነው ልል የምችለው። እንደዚህ ሆነ ቢያዩት ምን እንደሚሰማቸው አስብ።